አልገባኝም። እንዴት መድብል እርግጠኛ ሆኖ ነገረኝ። ዛሬ ትመጣለች። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬም አዲስ ቪዲዮ እየላችሁ መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብትቀላቀሉ በጣም ደስ ይለኛል ማለት ነው። ውድ ተመልካች ይሄ የመጣሁት እንግዲህ ምሳሌ ድራማ ክፍል 92 ነው 93 ነው እየላችሁ የመጣሁት። እንግዲህ ምሳሌ ዛሬ ትመጣለች ከታሰረችበት ቦታ ተብሎ ምሳሌ በጉጉት እየተጠበቀች ነበረ። ምሳሌ እንግዲህ በጉጉት የምትጠበቀው የብሩኬ ወንድም ለማነችቺ ለቅመሟ አደርስሻለሁ ቤቱን አዘጋጂ ሳይላት እንግዲህ ያመጣታል ቅመሜን ብላ በጣም እየተዘጋጀችና በጣም ብዙ ነገሮች እያደረገች ቤቱንም ምሳሌ ትመጣለች ብላ ቤቱንም እንግዲህ እያጸዳችና ምግብም የምትችለውን አክል ቤቱ ያፈራውን እንደ ማንኛውም እናት እያዘጋጀች ነበረ። ነገሩ ግን ውስብስብ ያለ ነው። ነገሩ ውስብስቡ የወጣ ነው። ነገር ግን የተጠበቀው ገና ምሳሌ እውነት ሆነ ውሸትም ሆነ በደንብ ሳታረጋግጥ ነው ዝግጅቱን እሷ እያዘጋጀችው ያለችው። ነገር ግን እንደዛ ቢሆንም በግራም ነፈሰ በቀኝም ነፈሰ ዞሮ ዳጣና ብሩኬ አብረው መጥቷል። ዳጣና ብሩኬ አብረው ሲመጡ እንግዲህ ብሩኬ ምንድነው የምትይው? እንዴት ነው? ምንድነው የተዘጋጀሽው? ብሏትም ጥያቄም አቅርቦላት ነበረ። ጥያቄዋ ግን በትክክል አልተመለሰላትም። እኔ ምሳሌ የአደር ቅድስት እኔ ምሳሌ የአደራ ልጅ ነች። ምሳሌ የአደራ ልጅ እስከሆነች ድረስ በጣም ከብዶኛል። ወደ ክፍል አገር ትቻትም እንዳልሄድ እኔ በጣም ከብዶኛል። በጣም ግራም ገብቶኛል። ምን እንደማረግም ጠፍቶብኛል። ስለዚህ ዛሬ እንግዲህ ምሳሌን በተስፋ እጠብቃታለሁ። ምሳሌ ትመጣለች ብሎኛል የብሩኬ ወንድም ድንብል ነው ድንብላል የሚባለው ማለት ነው። ስለዚህ እንግዲህ የብሩኬ ወንድም እንኳን ሊያመጣት ከሷ ጋር ከሰውየው ጋራ እዛ ሄዶ እየተሟገተ ነው። ሰውየውም ፍታኝ እያለው ነው። ፍታኝ አልፈታክም ለሁለት መቼም አታርፍም ወይ? ብልግና አይደለም ወይ? መቼም እንዴት እንደዚህ ታደርጋለህ? ሽግር ኬት ነው? ወዴት ነው? እንዴት ነው ብሎ ሽግሩን እየጠየቀው ነበረ። ነገር ግን ሽግሩን ማንም ሰው ሊፈታው አልቻለም። ስለዚህ እንግዲህ ውድ ተመልካች ልጅቷ በመካከሉ ሽግር ላይ ወርቃ ታማ ወርቃ ምሳሌ እነሱ እንደዚሁ ነው እያሸበሸቡት ያሉት። ምሳሌ እንግዲህ በድንጋጤ ይሆን በመነኛው በሰላም ይሆን በመካከላቸው ምሳሌ ወርቃለች። ምሳሌ ወርቃ እንግዲህ ስልክ ተደውሎ የብሩኬ ወንድም ጋር እሷን አዋሪው ብለው እያዋራችው ነበረ። ምሳሌ አሁን ነው የምመጣልሽ፣ ማንም ሰው አይነካሽም፣ እንዳትፈሪ፣ ምንም ነገር እንዳትደናገጪ፣ አንቺን የሆነ ነገር ያረገ ሰው እኔም አልለቀውም፣ እሱም ይሞታል፣ አብረን እንተናነቃለን ብሎ ምሳሌን ሲያጽናናት ነበረ። ከምሳሌ እጅ ስልኩን ወስዶ ዛቻ ተደራረጉ። በመካከሉ እንግዲህ አንተ እንግዲህ እሱን ያለበት ቦታ ካለቀቅ እንጨራረሳለን ተብሏል። በመካከሉ ደግሞ ስልኩን እላው ላይ ዘግቷል።
ምሳሌም አጎቴ በጣም ኃይለኛ ነው፣ አጎቴ ካየህ አይለቅህምና እንደው በሰላም ትምህርቴንም ዛሬ አቋረጥከኝ፣ ትምህርቴንም እንዳልሄድ ስለከለከልከኝ በጣም ከባድ አደጋ ነውና ካገኘህ አትላቀቁምና ወንድሜ እባክህ ብትለቀኝ በጣም ደስ ይለኛል ብላ ስትለምነው አንቺ ያልሽው ሳይሆን እኛ ያልነው ብቻ ነው የሚሆነው፣ አፍሽን ዝጊ ስልሽ አፍሽን ዘግተሽ ቁጭ ማለት አለብሽ ብሎ የብሩኬ ልጅ ሲነግራት ነበረ። ስልክ ተደዋውሎ በመካከሉ ስላልተግባቡ ስልኩን ዘግቶ ዝም ብሏል ማለት ነው። ውድ ተመልካች ወደሚቀጥለው ቪዲዮ ደግሞ ስንሄድ ደላላ ቤት ውስጥ ቅድስት አምጥታ ታምራለህ እየተባባሉ ነው እና ደላላው ዝም ብሎ ነው ስልክ የሚያወራው። ቅድስት ለምን እንዳመጣችው እዚህ ጋር አልገባኝም ማለት ነው። እና እንግዲህ ብሩኬም ፈርቷል። በመካከሉ ደግሞ ኤፍራታ ታስራለች፣ ኤፍራታ ታግዳለች። ሜላት ደግሞ አንቺ ኤፍራታ ለምንድን ነው ለምሳሌ የምታዝንበት ምክንያት ምንድን ነው? አንቺ ዝና ምን አድርግቶሽ ነው ምሳሌን ለምሳሌ ብለሽ ዝና እንዲታሰር እያደረግሽው ተናገሪ ስትላት ነበረና ምሳሌ እንግዲህ ገና ሕፃን ልጅ ነች። በጣም ስላሳዘነች ነው እንጂ እኔ ከነሱ መካከል ምንም ነገር የለኝም። እባካችሁ እኔ ከዚህ ነገር ውስጥ ፈጣሪያችሁን ከፈራችሁ ከዚህ ነገር ውስጥ እኔም ብታወጡኝ በጣም ደስ ይለኛል ብላ መልእክቷን ስታስተላልፍ ነበረ። ብለም ብትናገርም ምንም የቀረላት ነገር የለም። እንግዲህ ዝናን ያለበት ቦታ ስታሳይ ነው ከዚህ ወጥመድ ውስጥ የምትወጪው፣ ዝናን አሳየኝ ስትላት በእውነት በጣም ስለ ዝና የማቀው ፎርሜሽንም የለም፣ ምንም አላቅም። እኔም ፍቱኝና ከዚህ ጉድ ውስጥ ልውጣና ብቻዬን በነፃነቴ መኖር እፈልጋለሁ። ምንም ነገር ሌላ ነገር የምፈልገው ነገር የለም ብላ ነው ቃሏን የሰጠችው። ነገሮቹ ግን በጣም ከባድ ቢሆንም ነገሮቹ እንደዚህም አይደሉም። ነገሮቹ ሁሉም ነገር ከባድ ናቸው። ስለዚህ ዳጣና ሞገስም በጣም ተጨናንቀው ብቻቸውን ወጥተዋልና አብረው ሲመካከሩም ምንም ብሉም እሷም ስለተያዘች በጣም እነሱም ለህይወታቸው እየፈሩ ነው። ለህይወታቸው ፈሩም አልፈሉም ነገሮቹ በጣም ከባድ ስለሆኑ በጣም እየጨነቃቸው ነው። ስለዚህ እንግዲህ የዳጣ አባትም ሞገስም እንደጠፋ ቀረ። ምሳሌም እንደወጣች ካተኛችበት ቦታ አፍና ተወሰደች። ብሩኬም ጠፋ። እንግዲህ ማነች ቅመሟም ረከቦቷን እያቀራረበች ትመጣለች ብላ እየጠበቀች ነበረ። ነገር ግን የብሩኬ ወንድም ምንም ማድረግ አልችልም፣ ዛሬ ነው ገና ተስፋ የምትቆርጠው። ምክንያቱም ዝም ብላ ነው የምትሄደው፣ ዝም ብላ ነው እየጠበቀች ያለችው። እኔ ከየትም አላመጣላትም፣ ምንምም አያገባኝም። እንግዲህ እሱ ከተለቀቀ ነገሮቹ ሁሉ በጣም ነው ዝብርርቁ የሚወጣው። እዛው እሱ እንደታሰረ ቁጭ ማለት አለበት ብሎ እሱም መልስ ሲሰጥ ነበረ። ብሩክ ማነው ሞገስም በጣም ግራ እየገባው ነው። የሞገስ ባለቤት የሆነችም እጮኛው አሰሬ ሞገስን ሲወጣም ሲገባም አልጋ ላይ እየተንደባለለች እንዴት ሆንክ? ቤት ገባክ? ቤት ወጣክ? አሰሬ ወረቀቱን ነው የምትፈልገው? ወረቀቱ ተፈርሟል ወይ አልተፈረመም ነው የምትለው እሷም
የሚፈረመው ወረቀትም የትኛው እንደሆነ ማንኛውም ሰው አያውቅም። ስለዚህ እሱም ከዚህ እስር ቤት እስከመፈታ ድረስ ለማንም ሰው እኔ አልፈርምም። ችግሩ ምንድነው? እሷ ለምንድነው የ80 ሚስቴ እስከሆነች ድረስ እወዳታለሁ ለምን እፈታታለሁ በሚል ሁኔታ እሱም እምቢ ብሏል። እሷም ቢፈታም ባይፈታኝ ዶሮንም እንድንካፈል ለንብረቱ ብዬ ነው እንጂ እኔ ለምኑም አይደለም። የ80 ወረቀት ተቀደደም አልተቀደደም ለራስ አልፈልገውም፣ አብረን እንኖራለን ብላ ደፍድፋለች። እንግዲህ ወይዘሮ ማለትም በጣም ገርሟታል። የምሳሌ ነገር እየተፈለገች ነው። የሞገስ ወንድም በባጃጅ በየቦታ እየፈለጋቸው ነው። እንግዲህ ውድ ተመልካች የዛሬ ቪዲዮ በጣም የሚገርምና በጣም ብዙ ትምህርት ከነሱ ስር የምንማርበት ቪዲዮ ስለሆነ እናንተም እነሱንም ገብታችሁ ላይክ ማድረግ ሼር ማድረግ እኔንም ገብታችሁ ብታበረታቱኝና ላይክ ብታረጉ ቢያንስ በጣም ደስ ይለኛል። ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ሁሌ ምኞቴ ነው። ሰምኛለሽ ዝና አንድ ነገር ሆኖ ቢሆን ማናቸውም በህይወት አትርፉ።